ጽጌ ዳኔን በባሏ በአዲሷ ባሏ አስደበደበችው። ጉድን የምለው ጽጌ እንደው በዳኔ ጨካንሽ ማለት ነው። ኧረ ተይ ተይ ተይ፣ ጥሩ አልሰራሽም እውነት። ሰላም ጤና ይስጥልኝ የተከበራችሁ የስሊዮት ተከታዮች እንኳን የቻናል መጣችሁ አዲስ ነውና ሰብስክራይብ ላይክ ሼር በማድረግ አበረታቱ እያልኩኝ እንግዲህ ዛሬ መጣሁ ስለ ዳኔና ስለ ጽጌ ነው። እንደው ማታ ስራ እየበዛብኝ እኮ ወሬው እያመለጠኝ ማለት ነው ቤተሰብ። ስለዚህ ወሬውን ቢያማልጥ ማለት ነው አሁንም ላይክ አድርጉልኝ ማለት ነው። ዩቲዩብ እንዲሸርትልኝ ሰዓት እንዲሰጠኝ ማለት ነው። አበረታቱኝ እና ማለት ነው። ግን ጽጌ እየቀለደች ነው ወይስ ምን እያደረገች ነው? ምን ይመስላችኋል ቤተሰብ? ምንድነው የምታደርጊው ጽጌ? እውነት አሳዘነኝ። እውነት ዳኒ በጣም ነው ያሳዘነኝ። እንዴ ያኩ ደግሞ ያብይ ወንድ ነው የሚመስለው፣ ትንሽ ወንድም ድኩር ቁጭ አብይ ነው። እውነት ኧረ ያንተ ያለ እና ማለት ነው በቃ እንዴ ምን ሆነሽ ነው አንቺ? አመረርሽ እኮ ነገሩን። እንዴ ልጅን እኮ ልታስደበድቢው ነው። ወይኔ ምስኪን ካብይ ጎኑማ ሲቀመጥ እሱ እንትን እሱ ሰማይ እሱ ምድር። ወይኔ በእግሩ ነው የሚቀመጠው። እውነት አሳዘነኝ እንጂ ጋርዱ እንኳን አጭር ነው። ጋርዱ እንኳን ያስፈራ። የሚያስፈራው ሰውዬው ነው። ጋርድ ደግሞ ስትቀጠር ደና ጎልበት ያለ ማጣንከ እንትን ማለት አለበት ማለት። ጋርዱ ግን በየሆቴሉ ነው እንደውሮት የሚዞረው። ጋርድ ከውጭ ነው የሚቀር አይደል? የሚጠብቅ አይደል እንዴና ጽጌ እንደዚህ ጨከንሽበት ማለት ነው በዳኒ። ኧረ ተይ 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 ተይ፣ እውነት ጥሩ አይደለም። አንቺ እኮ ተወጂዋለሽ፣ ደስ ነው የሚልሽ እንደዚህ እወድሻለሁ ሲልሽ እኮ ልብሽ ፍክክት ልብሽ ፍክት ደስ እያለው ነው። ታዲያ ለምንድን ነው እንደዚህ የምትሆኚው? ይሄንን ባለሀብት ሰውዬ እህቴ እንዴ ይሄንን ባለሀብት አግብተሽ እንዳትሰቃይ እንዴ። ኧረ በእናትሽ ኧረ ስንት ነገር አለ። ኧረ በታይ ተይ በእናትሽ። አብሮሽ ያደገ ዳኒ ነው የሚሻልሽ። ድሃም ቢሆን ባላችሁ አብራችሁ ሰርታችሁ ትለወጣላችሁ። እውነት ይሄ ባለሀብት ማለት ነው። እንደዚህ ያደረግሽ እንደ ስትንቀሳቀሽ እንኳን ለምን ተንቀሳቀሽት ለምን በላሽ እንትን ስትይ እንኳን ኧረ ስንት ነገር አለ። ብቻ በጣም ከባድ ነው። ግን ያው ከወደደሽ ካከበረሽ ሸራኔ እንጃ። ኧረ ማን አብሮ እንዳደገው ነው። ኧረ ብር እኮ ምንም አይደለም። እውነት አብራችሁ ያደጋችሁ ስትጣሉም ስትስማሙም ማን እንዳብሮ አደገ? ኧረ ተይ ጽጌ እውነት ይቅርብሽ። ከዳኒ ጋር ታረቁ። እውነት ይሄንን ማንቻ አመረርሽው እኮ እንዴ ምን ሆነሽ ነው? እኛ እኮ ያመረርሽው አልመሰለንም። አመረርሽው። ኧረ የፈጣሪ ያለ እንዴት አይ እንጂ በእናትሽ ዳኒ በጣም ነው የሚወድሽ። አሳዘነኝ እውነት። ወይ አቅም የለው ወይ ጉልበት የለው ወይ አፋርፍ። ያኛው ያዘናጁን ዘወር አደረግና ጠምጠም ለፍቅር ብዬ እኮ ነው ምናምን አላለም። ድሮ ለምን ስትለምን አንተ ስትለምንህ ለምን እንደዛ ተጫወትክበት? 10 ሴት እያመጣ በቃልን ትበቃለህ። ግን ጽጌ እርግጠኛ ነኝ ድራማ ነው። ግን ይሄን ያህል እውነት እንጃ ድራማ ነው እንጂ የሚመስለኝ። ግን ደግሞ ድራማ ይሄን ያክል ሰውዬ መጥቶ እውነት በ10 አመት እኮ ይበልጥሻል። እና ትልቅ ነው ሰውዬው እውነት ለመናገር 40 ቤት የገባ ነው የሚሆነው። እንግዲህ ለሴት ልጅ ችግር የለውም። አንተ እደግ ገና ልጅ ነህ እያለ እኮ ነው። እና በ25 በ26 ባልማግባት በ20 ባልማግባት መትከር ነው። በቃ መትከር ነው። ከ30 በላይ ስታገቡ የበሰለ ይሆናል ማለት ነው። ለትዳሩ ያለው ነገር በጣም ደስ ያልገባችሁ አይደለ? ግን ደግሞ እናንተ ያው በቃ አጋጣሚ አብራችሁ አድጋችኋል አይደል? አብራችሁ ስላደጋችሁ ምንም ማድረግ አይቻልም። አብራችሁ አሁን እየሰራችሁ አብራችሁ ትለወጣላችሁ። ችግር የለውም። ምንድነው እንዴ? ኧረ ተይ በእናትሽ አትጨክኝበት። ጽጉታ አትጨክኝበት። እኔ አንዳንድ ጊዜ ሳቄ ነው እኮ ኩስተር ከሱ በኋላ ቀረችና እንደዚህ እጇን ዘወር ሲያደርጋት ደስ ይላታል እኮ። ትወጪዋለሽ እኮ ጽጌ በእናትሽ። ለምንድን ነው እንደዚህ የምታደርጊው ዳኒን? እንዴ ኧረ በቃሽ በእናትሽ። እሱም ይወድሻል። ግን ማለት ለምንድን ነው ዳኒ እዚህ ሁላ በቁም ነገር ብትሆኑ እኮ እዚህ ሁሉ ነገር አይደርስብም። ላንተ ቅጣት ያስፈልጋል። እውነት ለመናገር መጨረሻ ላይ ፍራንክ ነው እንደምትለን ተስፋ እናደርጋለን። ግን እንደው ፕራንክ ከሆነ ግን ወዲያው ቀለበት እንትን ብለህ ታስርላታለህ። ቀለበት ታስርላታለህ እንጂ የሚያስርላት ይመስላችኋል? የሚያስርላት አይመስለኝም ለመናገር። የሚያስርላት አይመስለኝም ለመናገር። እና ግን በቃ አሳዘነኝ እውነት።
ዳን ያሳዘነኝ ጽጌ ያጨገነኝ ጽጉዬ ረበናሽ እንዴ ያጨክኝበት ይወድሻል። አንቺም እኮ ተወጅዋለሽ ነው ለመናገር እንዴ እና ጽጌዬ አጨክኝበት ለማለት ነውና ዛሬ መጣሁት ወደ ሁለተኛው ሲሄድ ማዶትና አቢ ማለት ማዶት እናንተ ማዶት እኮ ፈመሰች። አያችሁ የው ቻናሏ መናኑ ቃድም ሰብስክራይብ አድርግም እንጂ ግን እየፈመሰች ነው። ግን እኔ የምለው ማለት ነው ማዶትም እኮ ድራማ ነው የምትሰራው። እውነት ድራማ ነው የሚሰሩት እኮ ድራማ ነው። ለምን ቻናሏ በደንብ እንትና አላለም ነበር አላደግም ነበር። ለዛ ነው እንጂ ድራማ ነው። እና ተው ግን ቡታጅራዎች ተው። ለብር ብላችሁ የማታደርጉት ነገር የለም። በትዳራችሁ ማማረት ኧረ ይቅርባችሁ። እውነት ይቅርባችሁ። አሁን አንቺ አሁን ያቺ የመጣችውን ይቅርታ አለችሽ ምናምን ብዙ ነገር እናንቺም ለመፈመስ ካልሆነ ማለት ነው። እና አሁን እየፈመሽ ነው ቻናልሽ እስታ የሰው መጫን እኮ ትርፉ ይሄ ነው። የሰው ስትጭኑ ትኖርና በራሳችሁ ስትመጡ እስታክ ያደርጋል ማለት ነው። በጣም ነው የሚያለፈው። በጣም ዋጋ ያስከፍላል። ገባችሁ አይደለ? ስለዚህ ያው አለማወቅ ነው። በነገራችን ላይ አንዳንድ ጊዜ ዩቲዩብ ከመክፈታችን ምንድነው የሚያስፈልገው ብለን መሰልጠን እንደውነት ከዚህ ሁሉ ነገር እኮ ዩቲዩብ እንዴት እንደሚከፈት ዩቲዩብ በምን እንደማርግ በምን ባለው ነገር እንትን እንደሚል ብለን ብንሰለጥን ከዚህ ሁሉ ነገር እንደርስም ነበረ። እና ግን እኛ እናቀም ዝም ብለን ስንገዘገዝ እንኖራለን። እውነት የስቃይ ህይወት ማለት ነው። የስቃይ ኑሮ እኮ ነው። ሌላ ነገር አይደለም። ሌላ ምንም እንትን አለብንም እና ሳናውቅ እንትን ማለት ከባድ ነው። ዩቲዩብ መክፈት ከባድ ነው እና ለዛ ስለሆነ ቻናሏን እንትን ለማለት ነው። ቻናሏን ለማሳደግ ነው እንደዛ የምታደርገው እንጂ ተጣልታ ምናምን አይደለም። እና እንደዛ ነው ውዶቼ ማለት ነው። እና ግን በደንብ ስሪ። ግን የዚህን ያህል አትዋሽ፣ አትመይ። የዚህን ያህል ልጁንም በድራማ እንትን አትበዩ፣ በድራማ አታሰቃዩ ማለት ነው። እና ብቻ በጣም ከባድ ነው። እና ወደ ሶስተኛ ደግሞ ወደ ነው ውብዬ ስማታው ውብዬ አሁንም እምቢ ብላለች። አሁንም ማለት ታረቀን ብላለች። ውብዬ ታይ ይበቃሻል፣ ድራማ ታረቁ። አሁን እንግዲህ በሁለት ጊዜ ሶስት ጊዜ መጣ፣ እግርሽ ወደቀ፣ ይቅርታለሽ ታይ ጥሩ አይደለም እንደዚህ ይቅርታ ጥሩ አይደለም ማለት ያው ድራማውን በሰው በድራማ መማል ጥሩ አይደለም። እና ያው ዙሩ መሸተታላችሁ ሲጀመር ያው እርግዝናሽን እንጠቃምበት ብላችሁ ነው እንጂ አሁን እርግጠኛ ነኝ በዚህ ወር አሁን በጣም ብዙ ዶላር ገብቶላችሁ ይሆናል። ምክንያቱም ሰው እንደዚህ ነው የሚፈልገው። ከዛ ህይወታችሁን ታስተካክላላችሁ። በውሸት ህይወት ገባችሁ በጣም ነው እንትን የሚለው በጣም ይከብዳል። በውሸት ህይወት ማለት ነው። እግዚአብሔር ነው በጣም ነው የሚከብደው። እንደዚህ እንትን ማለት የለባችሁም። እንደዚህ እየማላችሁ እንደዚህ ማድረግ በጣም ነውር ነው። እንደዚህ አይደረግም ሲጀመር። እውነት ለመናገር ጥሩ አይደለም። እንደዚህ ባታደርጉ የተሻለና የተመረጠ ይሆናል። አለበለዚያ ሁሉም ነገር ከባድ ነው። እናንተ ብር ታገኛላችሁ፣ አዎ ብር ታገኛላችሁ፣ ግን ደግሞ ያው ከባድ ነው። ቤተሰብ ለብር ብላችሁ እንደዚህ መማል የዚህን ያው ውሸት እለታዊ ፕራንክ እኮ ብትደረጉ ችግር የለውም፣ ሰውም ዘና ይልበታል። እለታዊ ፕራንክ ብትደረጉ ግን የእናንተ ፕራንክ በጣም ከእንትን የራቀ ነው ማለት የሆነ እንጃ ምን ልበላችሁ ብቻ በጣም የራቀ በጣም እንትን የሚያዝቡ ነው። ምንም የሚያስተምር ነገር የለውም። በቃ የሚያስተምር ነገር ስለሌለው በዛ ደግሞ ሰዎች በእናንተ ላይ እንትን ይላሉ።
ስለዚህ ያለው ነገር እንደዛ ነው ቤተሰብ እና አመሰግናለሁኝ። አበረታቱኝ፣ እስኪ ተው አበረታቱኝ ባካችሁ። ወይኔ በቅርቡ ወደ ሀገር እንድገባ ነው። አበረታቱኝ፣ ሰዓት ይሙላልኝ ተጎልቼ ኑሬ። አበረታቱኝ ባካችሁ። በአዲስ መጥቼ ነው አሁን እና ቤተሰብ ስለምትከታተሉኝ አመሰግናለሁ።